ሰላም ብያለሁ የጀማ እንዴት ናችሁ? ደህና ናችሁ ወይ? እናንተ የጣፈጠ ወሬ ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ በመጀመሪያ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ እጅግ በጣም ነው የምናመሰግነው ማለት ነው። እና በጣም የተገረምኩበት ወሬ ቪዲዮ አይቼ ነው ማለት ነው። እንዴ እንዴ እኛ እኮ በቃ ሰው መጫወቻ ያደረገን ጎበዝ። ሀብታሙና ይቺ ሩሃማን አወቃችኋት አይደለ? አንድ ሰሞን በሰይፉ ተለቀው የነበሩት ስለ ኩላሊት ምናምን እንዲሁም ቲክቶኩን ራሱ ከዛ ከነሰይፉ ከቀረቡ በኋላ ቲክቶኩን ቅውጥ ያደረጉት ማለት ነው። ውሸት ነው፣ ለመታወቅ ነው፣ ለምንድነው እያሉ በጣም ነበር እንትን ያሉት ማለት ነው። እና ዛሬ ዞር ዞር ላለውስ በነገራችን ላይ ሁለቱም ጠፍተው ነበረ። ማስታወቂያ እየሰሩ ነበረ ከተጣሉ በኋላ እሱም ለብቻው እሷም ለብቻው እንደው ሞባይል ግዙልኝ ምናምን እያለች ሙድ እየያዙባት ከዛ ሰው ጭፍጭፍ ሲያደርጋት ለምን እንደዚህ ያደረጋችሁኝ ምናምን ትልና እዛ በዛው እንትን ጠፍታ ነበረ። አሁን አምሮባት ምናምን ፏ ብላ መታለች ማለት ነው። እሱም እንደዛው አምሮባቸው። ስለዚህ እነዚህ ሰዎች ድራማ እየሰሩ ነው። ጎበዝ አይደል እንዴ? እኔማ ድራማ ነው አልኩኝ፣ ይቅርታ አድርጉልኝ እንጂ ማለት ነው። ለመታወቅ ብለው ነው እንጂ በዚህ ልክ እንደዚህ። ኧረ ወይኔ እኔ ከምን ጀምሬ ከምን እንደማወራ ራሱ ግራ አጋብተውኛል እነዚህ ሰዎች። በቀኛ ሚዲያ ላይ ሶሻል ሚዲያ ላይ ማመን እንትን አላለም ደግሞ ማለት ነው። ትንሽዬ ፓርት ነች እንጂ አይ ለመታወቅ ነው ውሸት ነው ሁሉም ነገር ምናምን ነገር ብላ ደግሞ እሷ ደግሞ ቲክታክ ላይ ለቀዋለች ማለት ነው። ግን ትንሽዬ ፓርቲ ነች። እኔ ማውጣት አልቻልኩኝም ማለት ነው። እና በቀኛ መጫወቻ አድርጉን እኮ ጎበዝ። በቃ ሁሉም እየመጣ ሚዲያ ላይ የሚሰግጠው ነገር ግን ግርም ምን ያለኝ ይሄ ነገር ውሸት ከሆነ እኔ በጣም የምር ራሱኛ አሁን በገንዘብ ደረጃ ራሱ ከሌ ገንዘብ አውጡ ለዚህ እየተባለን ራሱ ሁሉ ነገር ውሸት ከሆነ እና እኛ ማንን አምነን ነው ገንዘብ የምናወጣው ጎበዝ? እኔ በጣም የገረመኝ እና አሁን አይላችኋለሁ አጋጣሚ እኮ ነው ዞር ዞር እላለሁ። በቃ እኛ ሁሉንም ነገር ትተነዋል ምናምን ፍቅር ያሸንፋል። ስለዚህ በቃ ታርቀናል ምናምን ሁሉም ነገር ውሸት ነው እያለች ማለት ነው። እሱም እንደዛው አይ በቃ ችግር የለውም ምናምን እያሉ የሽማግሌ አመተው ምናምን። እኔ የምለው ያን ጊዜ ሰይፉ ታረቁ እያለ መከረውን ሲያይ ለምን የት ሄዳችሁ ነበረ? ጥያቄ። ሰይፉ እኮ ያላረገው ነገር የለም። ከዛ ይሄ ልጁ በቃ ያዙ ይልቀቁኝ፣ በጭራሽ ከእሷ ጋር መቀጠል አንችልም፣ አብረን መሆን አንችልም ምናምን እንደዚያ እየተለመነ በቃ እኔ የተሻለ ነገር አግኝቻለሁ እሷን አልፈልግም ምናምን እኔ ብሎ አሁን እንደገና መታረቃቸውን ጠርቼ አይደለም ግን እንደዚህ ለሚታረቁት ነገር ሚስጥር ተወጣጥተዋል ምናምን። እኔ በስመአብ ሚዲያ ላይ ግን ማነው ሚስጥር የምትወጣጡ ሰዎች መታረቃችሁ ላይ አልቀረ በጣም ታሳዝናላችሁ። ጉድ እኮ ነው። ጉድ በል ጎንደር ማለት አሁን ነው እናንተ። ለኪ ሁሉም ነገር በቃ ድራማ ነው የምትሰሩት። ምንድነው እንደዚህ ምንድነው? ተው እንጂ ለኛም ዘኑልን ጎበዝ። በተለይ ለአረብ ሀገር ላለን እንደኛ ስራችን ትተን ምናምን ጊዜያችን ትተን ለምናያችሁ ትንሽ አታስቡልንም? እወይ ያለ ሀገሬ ሰው እውነቱን ነው። ተው እንጂ ጎበዝ። እንደው ማረም ሲበዛ እኮ ይመራል እኮ። እኛ እዚህ ስራችን ትተን ነው እናንተ የምናያችሁ። መዳም ስልክ ስንይዝ አትፈልግም። ዘራፍ አካኪ ዘራፍ ለምን ስልክ ትይዛላችሁ እያለን ሸቃሌት ደግሞ በቃ ያለ ስልክ መኖር ስለማትችል ብቻ ነው እንጂ እኛ ስልክ ስንይዝ እነሱ ታውቃላችሁ ከእኛ ጋር ያላቸው ነገር ማለት ነው። ስለዚህ የሰራችሁ ስራ ቢኮዝ ስህተት ነው ብዬ ነው የማስብ። በቃ እኛ ሁሌ ውሸት ጎበዝ፣ ሁሌ ውሸት ተባባሪ፣ ሁሌ ውሸት አይደብርም? ራ በጣም ነው የሚደብረው። እኔ ይቅርታ አድርጉልኝና ውሸት በዚህ ልክ እኔ እንጃ። በስመአብ ወልድ። እኔ በነገራችን ላይ የሆነ አንዳንድ ሰዎች በመታረቃቸው ደብሮች ምናምን ብላችሁ እንደማትቆምጡ ተስፋ አድርጋለሁ። እኔ በነገራችን ላይ በመታረቃቸው ምንም ደብሮኝ አይደለም። መታረቃቸው ካልቀረ ያኔ እንደዛ ጥምርኩሳቸው መወጣጣት የለባቸውም ነበር። ስለዚህ አሁን ደግሞ እንደዚህ ብሎ ኧረ ወይኔ በስመአብ እኔ እንጃ። ማውራው ራሱ ጠፋብኝ። አስባችሁታል? ጉድ እኮ ነው። በቃ እንደው እኛን እኮ በቃ አጨለላችሁን። በቃ እናንተ ወሬ አጨልሎናል። ሀገራችን ሰላም አለመሆን አጨልሎናል። ደግሞ እናንተ ደግሞ የባሰ ደግሞ አጨልላችሁን ማለት ነው። ምንድነው እሱ ጎበዝ? በዚህ ልክ እውይ በፍየል ታረሰ ደኔ፣ በበግ ተበራየ ደኔ፣ ፖሊስ ጣቢያን ያየ ደኔ ክፉ አይናገርም ብሏል ሞጣ። እውነቱን እኮ ነው። ይሄ ደኔ ያስብላል። ደኔ ደግሞ እንዴ በፍየል ታረሰ ደኔ፣ በበግ ተበራየ ደኔ፣ ፖሊስ ጣቢያን ያየ ደኔ ክፉ አይናገርም ደኔ።
ብሏልና ምን ልላችሁ ፈልጌ ነው። ለማንኛውም እኔ እንጃ በጣም ነው የገረመኝ። ባይዘዌ በጣም ነበር የጠፉ ሁለቱም። እኔ እንደውም የሆነ ሰዓት ፎቶዋ ተለጥፎ አይቼት አይሚን ፌስቡክ ላይ ምን ጠፋች ምናምን እያልኩኝ ነበረ። እንዴ ለካ እነሱ ወይ በውስጥ ፍቅራቸውን እያሳለፉ ምናምን መሰለኝ። ደግሞ አምሮባቸው የመጡላቸው ቅቤ ቅል መስለው ነው የመጡ ተወልውለው ይሄ እኛ አረብ ሀገር ተቀምጠን ሰገጤ ሆነናል። እነሱ እናቴ ፏ ብትን ብለው ነው የመጡ። ሸቃሊት የት ነሽ? ተዘጋጅ እንሂድ በቃ ወደ ኢትዮጵያ። ምን ነው እንዴ ጦርነት እያልን ሰው ሁሉ ጠፍቶ አንድ ሰሞን እኮ እሷ ሰግጣ ነበር። ሰው ሁሉ ጠፍቶ እየመጣ እንደዚህ ተሞሽሮ እየመጣ ታዲያ ሸቃሊት ለማን ነው እዚህ የሰው ኩሽና የምትርመጠመጥ? እና ተዘገች ሸቃሊት። እውነቴን ነው የምልሽ። አዎ እና ለዛ ነው። ለማንኛውም ብቻ ነው በጣም ደስ ብሎኛል በመታረቃቸው። ቢኮዝ እኔ ደስ ብሎኛል፣ አልከፋኝም። ጥሩ ነው እንኳን ታረቁ። መታረቃቸውን እኔ ደግፈዋለሁ። እውነቴን ነው የምላችሁ። ግን በዚህ ልክ ሰውን ባያሰግጡት በጣም አሪፍ ነበረ ማለት ነው። እና ምን ይደረጋል እንግዲህ እኛ መስማትና ማየት ነው። ምንም ማድረግ አይቻልም። ለማንኛውም እንግዲህ እናያለን። እስኪ ግን እኔ በጣም ነው የገረመኝ። አስባችሁታል? ያለው ነገር ይሄ ነው። ለማንኛውም ሁላችሁንም ከልብ ነው የምናመሰግነው። ወሬ አላብዛባችሁ። እንግዲህ መልካም መታረቅ ብላችኋል። እንግዲህ ዜናውን ያመጣሁት እኔ ፋንታዬ ጎንደሬዋ እባላለሁ። ከዛ በቃ እንግዲህ እናንተ ደግሞ ዜናውን ስሙት። ባይዘዌ ሰብስክራይብ አድርጉኝ እሺ ውዶቼ፣ ማሮቼ፣ ፍቅሮቼ፣ ገልቦቼ ሰብስክራይብ ስለምታደርጉኝ አመሰግናለሁ። ቴንኪዩ ዜር ያክብርልን ብለናል። እናመሰግናለን ትላላችሁ። አዎ እንደዛ ነው እንግዲህ ምን ይደረግና አዲስ ቪዲዮ እስከምንመጣ ድረስ ታንክስ ብለናል። ጎበዝ አትለፉን፣ ሰብስክራይብ አድርጉ። ምንድነው እሱ እንዴ? ሆ ሰብስክራይብ አድርጉ እሺ ውዶቼ፣ ፍቅሮቼ፣ ማሮቼ፣ ሁሉ ነገሮች ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉ ደግሞ እናመሰግናለን። ቴንኪው አክባሪው ያክብርልን እያለን እንግዲህ የዛሬው ቪዲዮአችን በዚህ ተጠናቋል ትላላችሁ። ስራ ልሰራ እኮ ነው ጎበዝ። ተኝቼ ሴትዮ ስቀሰቅሰኝ ከእንቅልፌ ስንት የተነሳው። ፈጣሪ ትዕግስቱን ስጠኝ። እና ያለው ነገር ይሄ ነው። ሁላችሁንም ከልብ ነው የምናመሰግነው ትላላችሁ። መልካም መታረቅ ብለናል። እኛ ማን ነበር? ሩሃማና ሀብታሙ ናቸው። ሩሃማና ሀብታሙ በጣም ደስ ይላል። በጣም ጥሩ ብሏል ሞጣ። እውነቱን እኮ ነው ሞጣ የሚናገረው ሁሉ ጥሩ ነው። የምር በጣም ጥሩ ብሏል። ስለዚህ ከረጅም ጊዜ በኋላ ብትመጡም እንግዲህ ጠፍታችሁ አሁን ደግሞ በሰሞን ደግሞ አጀንዳ መጥቷል ማለት ነው። አዲስ አጀንዳ መጥቷል። እንግዲህ በቃ ቀውጤ ነው የሚሆን ቲክቶክ ማለት ነው። ቲክቶክ በቃ ቀውጤ ነው የሚሆነው። ስለዚህ ሰው መቼም ወደ አዲስ ነገር ነው የሚዞርበትና ስለዚህ እንደዛ ማለት ትችላላችሁ። ለማንኛውም ይሄ ነው ያለው ነገር። ቴንኪው ሁላችሁንም ከልብ ነው የማመሰግነው ስለነበረን ጊዜ። አክባሪው ያክብርልን ብለናል። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት በቃ ይበለን። አሁን እስኪ የሀገራችን ነገር ነው ማርያም መንገራ ያጋባኝ። ሀገራችን ምን እንደሚሆን መጨረሻው አላውቅም። ፈጣሪ ኢትዮጵያን ሰላሟን ያብዛልን። ያለው ነገር የነው ሀገር ሰላም ካልሆነ እኛም ሰላም መሆን አንችልም። እኛም መመለስ አንችልም ወደ ሀገራችን። የእውነት በጣም ከባድ ነው። እንደው አንዳንዴ ከምናወራው በላይ ነው። በቃ እኛ ከምር እኔ ምኑን ብዬ እንደምጀምር አላውቅም። ሀገራችን ይሻለዋል እንላለን። ጭራሽ አባሰበት እንጂ ምንም እየተሻለው አልመጣም። እና እንዴ እስከ መቼ ድረስ ነው እኛ ሰው ሀገር የምንቀመጠው? ጎበዝ ሀገር ሰላም ካልሆነ እኮ እኛ ራሱ መሄድ አንችልም። እና ያለው ነገር ይሄ ነው። በጣም ነው የሚያሳዝን ሁሉም ነገር። እና ሁሌም ለሀገራችን ጸሎትና ዱዓ እናድርግ ነው የምላችሁ ውዶቼ፣ ማሮቼ፣ ፍቅሮቼ። ከምር እኔ እኮ ቻው ብያችሁ አንዳንዴ ደግሞ በቃ የሆነ ስሜታዊ ይሆናለሁ። የምር ስሜታዊ ይሆናለሁ። የሀገራችን ሰላም አለመሆን የሆነ ተስፋ የምትቆርጡበት ነገር ተስፋ ቁርጥ የምትሉት ነገር አለ አይደለ? እንደዛ ነው የተስፋ ቁርጥ ያልኩት ከምር። ምክንያቱም ሀገራችን ሰላም አይደለም። የኔ ውድ እያልኩ ማለት ነው። ሀገራችን ሰላም አይደለም። ፈጣሪ ሰላሟን ይመልስልን እግዚአብሔር። እና ያለው ነገር ይሄ ነው። ምሽታችሁ የተባረከ ይሁንላችሁንም ከልብ ነው እናመሰግነው። ቴንኪው ጋይስ። ልውጣ እስኪ። ሴትዮ ደግሞ ምን እንደምትፈልግ መጣራት ነው ስራው። ምንድነው ጎበዝ የምትፈልገው ግን ከኔ
ውይ